አርሰናልና የሊጉ የውድድር ዓመቱ ሰርፕራይዚንግ ከሚባሉ ቡድኖች ውስጥ አንዱ ከሆነው ሰንደርላንድ ጋር ዛሬ በእንግሊዝ ፕሪምየር ሊግ ጨዋታቸውን ምሽት 12 ሰዓት ላይ ያከናውናሉ። በጣም ተጠባቂ ከሆነው የጨዋታ መርሃ ግብሮች መካከል በቀዳሚነት ልናነሳው የሚገባ ነው። ምክንያቱም አርሰናል የሊጉ ሻምፒዮን ለመሆን አሁንም እየተንደረደረ ነው የሚገኘው። በመጀመሪያው ዙር መርሃ ግብር ደግሞ አርሰናል ሰንደርላንድ ጋር ያደረገውን ጨዋታ ታስታውሳላችሁ። ለአርሰናል በጣም ፈታኝ ከነበሩ የዚህ የውድድር ዓመት ጨዋታዎች መካከል አንዱ ነበር። ጨዋታውን 2-1 ነበር ቡድኑ ማጠናቀቅ የቻለው። ይልቁኑ በመጨረሻዎቹ ደቂቃዎች በተቆጠሩበት የብሮቢ ጎል ደግሞ አርሰናል ነጥብ ድሮፕ እንዲያደርግም ጭምር ምክንያት ነበር። በሁለት አጋጣሚዎች ማለት ነው። አርሰናል በዛ ጨዋታ ላይ ቻሌንጅ የተደረገው አንዱ የመጀመሪያው ጎል ሲቆጠር የተቆጠረበት እርሊ ነበር 36ኛው ደቂቃ። ኋላ ላይ ሳካና ትሮሳርድ ባስቆጠሯቸው ሁለት ጎሎች 2-1 መምራት ጀመረ። ነገር ግን በዛ በኩል ደግሞ ጨዋታው ሲጠናቀቅ አላስተዋልም። ታዲያ በዛሬው ጨዋታ ላይ ምናልባት በአርሰናል በኩል አዳዲስ ነገሮች ሊሆኑ የሚችሉት ኤክስፔክት የምናደርጋቸው በዛ ጨዋታ ላይ የነበሩት ተጫዋቾች ያለመሰለፍ እድላቸው በጣም ሰፊ ነው። አንዱ እንደነ ትሮሳርድ ነው። ሚካኤል ሜሪኖ ደግሞ ምናልባት ወደ አማካይነት ይመጣል። ቪክተር ዮኬሬዥ በጨዋታው ላይ ይጀምራል። ኤዜ በቋሚነት የመጀመር እድሉ በጣም ጠባብ ሊሆን የሚችልበት ጨዋታም እንደሚሆን ኤክስፔክት እናደርጋለን። ነገር ግን ከዚህ ጨዋታ በፊት አሰልጣኝ ሚካኤል አርቴታ ጋዜጣዊ መግለጫ ሰጥተው ነበረ። በዛ ስላሉ ሀሳቦች ናቸው እንግዲህ ማንሳት የቻሉትና ጥቂቶቹን እያነሳን፣ ነገር ግን ከጨዋታው በፊት በዚህ መርሃ ግብር ላይ ከእሳቸው ፕሬስ ኮንፈረንስ በፊት በነበሩት ሀሳቦች ዙሪያ ጥቂት ነገር ማለት የሚያስፈልግ ይመስለኛል። ፕሪሚየር ሊጉ ኦልሞስት 25ኛ ሳምንት 13 ሳምንት ብቻ ይቀራሉ እንግዲህ አሁን ባለው ነባራዊ ሁኔታ። ይህንንም ተከትሎ ይሄኛው ጨዋታ ግን ምናልባት ሲቲ ጨዋታውን እስኪያከናውን ድረስ እና የሳምንቱ በጣም ትልቁ መርሃ ግብር ከሚባሉት ምናልባት በዚህ ሳምንት ካነሳን ሲቲ ከሊቨርፑል ጋር እንዲያውም ሚኬል አሰልጣኝ ፔፕ ጓርዲዮላ የቃላት ጦርነት ጀምሯል አይደለ? ከሊጉ ሻምፒዮን ጋር ነው ጨዋታችንን የምናከናውነው የሚል ሀሳብ አንስተው ነበረ። ያው ሊቨርፑልን መሆኑን ጠቁመዋል። እንግዲህ ያሳለፍነው የውድድር ዓመት ሻምፒዮን ስለነበረ፣ ስለዚህ በዚህ የውድድር ዓመት አንድም ጨዋታው በሜዳው አልተሸነፈም። ሰንደርላንድን በተመለከተ ባለፉት አስደንጋጭ የሚሆነው ደግሞ ከአርሰናል ጋር በነበሩት 28 የእንግሊዝ ፕሪሚየር ሊግ ጨዋታዎች በ17ቱ ሽንፈትን አስተናግዷል ቡድኑ። በጣም አስደንጋጭ የሚባል ቁጥር ነው። ሌላኛው ደግሞ አርሰናሎች ዘንድሮ በ43 ጨዋታዎች ዘንድሮ ብቻ አይደለም አክቹዋሊ ከሰንደርላንድ ጋር በነበራቸው እንዲሁም ከሌሎች አዲስ አዳጊ ከሚባሉ ቡድኖች ጋር ባደረጓቸው 43 ጨዋታዎች በ38ቱ አሸንፏል፣ በአምስቱ አቻ ወጥቷል። ያ ማለት ለመጨረሻ ጊዜ ቡድኑ ከ2001 እስከ 2015 ቼልሲ ነው በእርግጥ እንዲህ አይነት በጣም የተሻሻለ ሪከርድ ያለው። ከዛ በኋላ አርሰናል በእንዲህ አይነት ቁጥሮች ሽንፈትን አስተናግዶ አያውቅም። በጣም ረዘም ያሉ ጊዜያቶችን ማስቆጠር የቻለ ቡድን ነው በእንዲህ አይነት ስታቲስቲክሶች። በሁለቱ ቡድኖች መካከል አሁን አንደኛው ስለ የእንግሊዝ ፕሪሚየር ሊግ ሻምፒዮን ለመሆን የሚጠጣር፣ ሌላኛው ስለ ዩሮፕ ኮንፈረንስ ሊግ የመሳተፍ ፍላጎት ያለው ብቻ አይደለም፣ ያንን ማሳካት የሚፈልግ 8ኛ ደረጃ ላይ የሚገኝ በአርሰናልና በሰንደርላንድ መካከል የደረጃ ሰንጠረዦች ኦልሞስት ሰፋ ያሉ መሆናቸውን እየተመለከትን ነው እና ሲዝኑን ኦቨሮል ከተመለከታችሁት በጣም ጠንካራ ከሚባሉ የፕሪሚየር ሊግ ቡድኖች ውስጥ አንዱ አዲስ አዳጊ ቡድን ከኖቲንጋም ፎረስት 1973/74 በኋላ ለመጀመሪያ ጊዜ እንዲህ አይነት ቁጥሮችን ያስመዘገበ እንግሊዝ ፕሪሚየር ሊግ ቡድን ሆኖም እንመለከተዋለን። ምናልባት በስካሁኑ ቆይታቸው ብዙ ጥሩ የሚባል ነገር አላቸው። በ24 ጨዋታዎች 25 ጎሎችን ብቻ ነው ኮንሲድ ያደረጉት የተቆጠረባቸው። ፐርጌም ከአንድ ብዙ ያልዘለለ ጎል የሚቆጠረበት ቡድን ነው። 1.0 ምናምን 337 ሙከራዎችን ነው ፌስ ያደረጉት ያስተናገዱት። 33.5 ጎሎችን ነበር እስካሁን ድረስ በጨዋታው ላይ ሊያስተናግዱ የነበሩት። ያ ማለት ቅድም ካስተናገዱት 25 ጎሎች በጥቂቱም ቢሆን ፕሪቬንት ያደረጓቸው ጎሎች ቁጥር በጣም ላቅ ያሉ ናቸው እና ሮብን ሮፊሽ ደግሞ ዘንድሮ በዚህ ቡድን ውስጥ ብዙ ኳሶችን ፌስ በማድረግ እነዛን በመከላከል ደግሞ የተሻለ ጊዜን እያሳለፉ ከሚገኙ የፕሪሚየር ሊግ ጠባቂዎች ውስጥ በቀዳሚነት የሚቀመጥ ቡድን ሆኖ እየተመለከት ነው
እንገኛለን። ስለዚህ በብዙ መልኩ በጣም አስፈላጊ ከሆነ የፕሪሚየር ሊጉ መርሃ ግብር ጨዋታዎች መካከል አንዱ ነው። ነገር ግን አሰልጣኝ ሚኬል አርቴታ ከዚህ ጨዋታ በፊት ስለ ማርቲን ኦዴጋርድ፣ ቡካዮ ሳካ እንዲሁ ደግሞ በተመሳሳይ በሰበሰባቸው ውስጥ በዚህኛው ሰዓት ላይ በጉዳት ምክንያት ስለሌሉ ተጫዋቾች ይፋ አድርጓል። አንዱ ብዙሃኑ የአርሰናል ተጫዋቾች የሚጠበቁት ኖኒ ማዱኬ አክቹዋሊ ባለፈው ሁለት መርሃ ግብሮች በቋሚነት ጀምረዋል በአርሰናል በኩል እና ጎልና አሲስት አድርጓል። አሁን ይህንን ተጫዋች ወደ ተጠባባቂ ወንበር ማውረድ ማለት ቡካዮ ሳካን ወደ ቋሚነት ማምጣት ነው። ያ ካልሆነ ማርቲኔሊን በመጨረሻዎቹ ደቂቃዎች ምንድን እያደረጉ ያሉት ወደ ተፈጥሯዊ የቀኝም ቦታ ላይ እንዲጫወት የማድረግ ዊንገሮችን አክቹዋሊ በተፈጥሯዊ ቦታቸው ሳይሆንም ጭምር ደግሞ ሮቴት እያደረጉ ሲያጫውቱ የምንመለከትበት አጋጣሚ በጣም በዛ ያለ ነው። እዛ ቦታ ላይ ሲጠቀሙበትም እየተመለከትን ነው። ስለዚህ አሁን ባለ ሁኔታ ማርቲን ኦዴጋርድ፣ ጁሊያን ቲምበር፣ ቡካዮ ሳካ፣ ማክስ ዶመንስ እንግዲህ የሚመለሱባቸው ቀናቶች የሚታወቁ ናቸው። ምናልባት የቲምበር ፋይን ነው ብለዋል። ማርቲን ኦዴጋርድም ከሆነ ምናልባት በዚህ ጨዋታ ላይ የመመለስ እድል አለው፣ ግን አሰልጣኙ ሪስክ ላይ ወስዶ የሚችሉበት እድል በጣም 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 ሰፊ ነው። እንዲያውም የቀናት ጉዳይ ነው። አሁን ባለ ሁኔታ ማለት በጣም ጥቂት በሚባሉ ቀናቶች ውስጥ ተጫዋች ወደ ሜዳ መመለስ እንደሚችልም ጭምር ጠቆም አድርጓል። ሳካ ያ 4 ጎሎችን አስቆጥረው ባሸነፉበት የሊድስ ጨዋታ ላይ እንዳልተመለከት ነው ታስታውሳላችሁ። ከሰንደርላንድ ጋር እንደሚመለስ ነው ቀደም ብሎም ጭምር ሲገለጽ የነበረ ተጫዋች መኖር ምናልባት በአማራጭነት የ16 ዓመቱ ማክስ ዶማንንም ጭምር ደግሞ እዚህኛው የሜዳ ዲፓርትመንት ላይ መጠቀም እንደሚችሉ ይታወቃል። ነገር ግን ተጫዋቹ ጉዳት ካስተናገደ በኋላ ለመመለስ እየተቃረበ ነው የሚገኘው። ነገር ግን አሁንም የሆኑ ሳምንታትን ይፈልጋል። እንዲሁም ከክሪስቲያን ሞስኬራ ቀደም ብሎ የመምጣት እድል ያለው ተጫዋች ነው። ነገር ግን ለዚህ ጨዋታም ዝግጁ መሆን የማይችል ተጫዋች መሆኑን ደግሞ ጠቆም አድርጓል። ስለዚህ የሬጊስ ሌብሪስ ሰንደርላንድ ደግሞ ምናልባት በዚህኛው ጨዋታ ላይ ግራኒት ዣካ በቋሚነት አይሰለፈም። ምናልባት የሱ ወደ ኤምሬትስ መምጣት በጣም ብዙሃን እግር ኳስ ተመልካቾች የሚጠበቁት ጉዳይ ነው ብዬ አስባለሁ። በዛ የመጀመሪያ ጨዋታ ላይ በጣም ትልቅ ኃላፊነት ከተወጡ ተጫዋቾች መካከል አንዱ እንደነበር እናስታውሳለን። ይህንም ቡድን በአምበልነት እየመራም ደግሞ በጣም ጥሩ ፐርፎርማንስ እያስመለከቱን ከሚገኙ ተጫዋቾች መካከል አንዱ መሆኑን እየተመለከትናቸው ከሚገኙ ተጫዋቾች መካከል በትልቁ ልናነሳው የሚገባ ቡድን ይመስለኛል። አሁን አርሰናልን በተመለከተ ስለ ጨዋታ ፎርም ብቻ ሳይሆን ጨዋታዎች እንዲህ አይነት ጨዋታዎችን ምናልባት የስነ ልቦና የበላይነትንም ጭምር ጠንካራ መሆኑ የሚያሳይበትን አጋጣሚ የሚያከናውንበት የእንግሊዝ ፕሪሚየር ሊግ መርሃ ግብር መሆኑን የምንረዳበት ሳምንታቶች ላይ እየደረስን ያለን ይመስለኛል። ያ ካልሆነ አሁን ባለው ሁኔታ ቡድኑ በጣም አሳማኝ የሆኑ የሜዳ ላይ ብቃቶችን እያስመለከተ ነው። እርግጥ ነው ፕሪሚየር ሊጉ አርሰናል ቻሌንጅ የተደረገባቸው ያለፉት ሳምንታት በቀላሉ እንዲሁ ዝም ብለን የምናልፋቸው አይደሉም። ግን ወደ ማሸነፉ ደግሞ ተመልሶ መጥቷል። ከካይራት አልማቲ የአውሮፓ ቻምፒየንስ ሊግ ጨዋታ ጀምሮ ሊድስን በፕሪሚየር ሊጉ አሸንፏል። በግማሽ ፍጻሜ ወደ ፍጻሜ ለማለፍ ደግሞ ቼልሲን አሸንፎ ነው የመጣው። በኤምሬትስ ደግሞ ያው በማንቸስተር ዩናይትድ ሽንፈትን አስተናግዶ የመጣበትን የ3-2 ጨዋታ ውጤት አንዘነጋው። በኤምሬትስ አርሰናል ዘንድሮ ሽንፈት ያስተናገደበት የውድድር ቆይታ ብዙ ትዝ አይለንም። ለመጨረሻ ጊዜ አስቶን ቪላን ነው በጣም አሳማኝ በሆነ የሜዳ ላይ ብቃት በኤምሬትስ 4-1 በሆነ ውጤት ቡድኑ አሸንፎ የመጣው በእንግሊዝ ፕሪሚየር ሊግ ነው እያልኳችሁ የምገኘውና በዚህ ጨዋታ ላይ የሚጠበቀው ይሄ ቡድን ጨዋታውን በሰፊ ጎል ልዩነት የማሸነፍ እድል ያለው እንደሆነ የሚጠበቅበት አማራጭ እጅግ በጣም ሰፋ ያለ ሆኖ እናገኘዋለን። ምናልባት በፕሪዲክት ለማድረግ ያህል በአርሰናል በኩል ጁሊያን ቲምበር፣ ሳሊባ፣ ዮኬሬሽ ከዛ ባለፈ ካላፊዮሪ በባክፎርነት የመጀመር እድላቸው በጣም ሰፊ ነው። ዙቤሜንዲ፣ ዴክላን ራይስ በሁለት የተከላካይ አማካዮች፣ ማዶኬ ከሀቨርትስ፣ ትሮሳርድ ደግሞ የአጥቂ አማካይ የሆኑ የሚጀምሩ ተጫዋቾች ሲሆኑ ቪክተር ዮኬሬሽ ደግሞ 9 ቁጥር ሆኖ በጨዋታው ላይ የሚጀምርበት እድል በአርሰናል በኩል ከምንጠብቃቸው አዳዲስ ቁጥሮች ውስጥ ወይም አዳዲስ እንኳን ላይሆኑ ይችላሉ፣ ቅድመ ግምት ልንሰጣቸው የሚገቡ ተጫዋቾች በሜዳ ላይ ልናያቸው የምንችለው በእንዲህ አይነት መልኩ የመሆን እድሉ በጣም
ሰፊ ሊሆን የሚችልበት እድል አንዱ ይሄኛው ሊሆን ይችላል። ምናልባት ይሄ 4-4-2 ከዛ ባለፈ ደግሞ ኦፍ ዘ ቦል ይሄ ከኳስ ውጪ ብዙ ታትሮ የሚሰራ በሎ ብሎክ ለተጋጣሚዎች ብዙ የመፈናፈኛ እድሜዎችን ወይም ዲፓርትመንቶችን በፍጹም የማይሰጥ አይነት ቡድን እንደመሆኑ መጠን ሰንደርላንድ አንዱ ቻሌንጅ ሊያደርግ የሚችልበት እድል አለ እና በቅርብ ግን ቡድኑ የሆኑ ቻሌንጆችም ደግሞ እያጋጠሙት ነው። በእርግጥ ካለፉት 5 ጨዋታዎቹ በ3ቱ አሸንፏል። ኦቨሮል ከተመለከት ነው እንደነ በርንሌን 3-2 ያሸነፉበት በዌስትሃም ሽንፈትን አስተናግደው ነበር የመጡት 3-1 በሆነ ውጤት። ከዛ ክሪስታል ፓላስን አሸንፈዋል። ከኤቨርተን ጋር ያቻ ውጤት ነበራቸው። በብሬንፎርድ ደግሞ 3-0 በሆነ ውጤት ሽንፈትን አስተናግደው የመጡበትንም ጨዋታ ደግሞ እናስታውሳለን። ግን ሁልጊዜም ሰንደርላንድን ስናስታውሰው ብዙዎቻችን በተለይ ደግሞ ዘንድሮ በጣም ተፋላሚ ከሚባሉ ቡድኖች ውስጥ አንዱ የሆነ የሜዳ ላይ ብቃቱን ከአዌ አንጻር ከተመለከት ነው ቻሌንጅ የሚደረግበት ጨዋታ እንደሚሆን ኤክስፔክት እናደርጋለን። ለፕሪሚየር ሊጉ አዲስ እንደሆነ ቡድን አይደለም ዘንድሮ ሲመጣ ይህንን ቡድን እየተመለከት ነው ቆይታን ያደረግ ነውና የሰንደርላንድና አርሰናል ጨዋታ በሊግ ውስጥ በጣም ወሳኝ የሚባል ትርጉም የሚኖረው ጨዋታ እንደሆነ በደንብ መረዳት እንችላለን። አርሰናል ሲቲ ጨዋታውን እስከሚያከናውንለት እሑድ ድረስ ያለውን የነጥብ ልዩነት ከፍ ማድረግ ይችላል። ሜቢ ሲቲ ነጥብ ድሮፕ ካደረገ ገና በ13 ሳምንታት እየቀሩ ምን ያህል አርሰናል መተማመኑ ላይ ትልቅ ተጽዕኖ እንደሚፈጥርለት መረዳት የምንችልበትን የውድድር ዘመን እንዲያሳልፍ በሚያስችለው መልኩ የምናገኘው ቡድን ይሆናል። ይሄ ለዚህ ቡድን ምን አይነት በራስ መተማመን እንደሚፈጥርለት ስታስቡ በጣም ቀላል የሚባል አይደለም። የትኛውም የእንግሊዝ ፕሪሚየር ሊግ ክለብ በእንዲህ አይነት የነጥብ ቫሪዬሽን ጨዋታውን አከናውኖ በዋንጫ ፉክክር ያሉ ብላችሁ የምታሰቧቸው ቡድኖች እርስ በርስ ሲጫወቱ እንደማየት የትኛውም ክለብ የሚመኘው ትልቅ ነገር ያለ አይመስለኝም እና በጣም ባለፉት ጥቂት ሳምንታት ክሪቲሳይዝ ሲደረግ የነበረ ቡድን ወደሚታወቅበት የነጥብ ጋፖቹ መስፋት ወደሚገባቸው ዲፓርትመንት ወይም ወደ እነዛ ጊዜ የተመለሰ የሚገኝ አጋጣሚ ላይ እየተመለከት ነው እንገኛለን ማለት። ስለዚህ ይሄኛው አንዱ ለዚህ ቡድን በጣም በቀዳሚነት ልንመለከተው የሚገባ ጉዳይ ይመስለኛል። አርሰናል ይሄኛው ጨዋታ በሚኬል አርቴታ በኩል በጣም አስፈላጊ ነው። በጣም አስፈላጊ ነው። ይህንን ጨዋታ በእርግጠኝነት ነጥብ የሚጠልበት ከሆነ ሚኬል አርቴታ ብዙ ዋጋ የሚከፍልበት ጨዋታ እንደሚሆን ኤክስፔክት እናደርጋለን። ነገር ግን ከዛ በፊት ጨዋታውን በቀዳሚነት የማሸነፍ እድሉ በጣም በሰፊው ልናነሳለት የሚገባ ቡድን ሆኖ እንመለከተዋለን። ሚኬል አርቴታ ይህንን ጨዋታ ለማሸነፍ ምናልባት መክፈል የሚገባቸውን ዋጋ ሁሉ የሚከፍሉበት ጨዋታ የመሆን እድሉ በጣም ሰፊ እንደሚሆን ኤክስፔክት ይደረግባቸዋልና ካለፉት ጨዋታዎች ጫናውም ጭምር ደግሞ በጣም ጎላ ያለ ምሽት እንደሚሆን ኤክስፔክት ይደረጋል። ምክንያቱም ሰንደርላንድ የመጀመሪያው ዙር ጨዋታ ብቻ ሳይሆን ስቲል አሁንም ካሉት የፕሪሚየር ሊግ ቡድኖች ኦቨሮል ከተመለከታችሁት በጣም ጠንካራ የሚባል ጊዜን እያሳለፈ የሚገኝ ቡድን እንደመሆኑ መጠን ከቪክተር ዮኬሬሽ ጀርባ ማን ነው መሰለፍ የሚገባው? ይሄኛውም ሌላው አንዱ ትልቁ ጥያቄ ይመስለኛል። ከሀቨርትስ ከሆነ ለአርሰናል ይበልጥ ማጥቃቱ ላይ ፍሉዲቲ እንዲኖርም ጭምር ማገዝ የሚችል ተጫዋች እንደሆነ ስናስብ ለቡድኑ በትልቁ ሊያግዘው ይችላል። ከዚያ ባሻገር ኤቨርሼዜን ቀዳሚ ምርጫቸው ሊያደርጉ ይችላሉ። ዌዳውን ነው እሱን የምናውቀው ጨዋታው ሲጀመር ነው። ነገር ግን ያንን የሚያደርጉበት እድል ላይኖር የሚችልበት አማራጭ በጣም ሰፊ ነው። ስለዚህ ዛሬ በኤምሬትስ የሚኬል አርቴታ ቡድን አስፈላጊ በሆነ ጨዋታ ላይ ሰንደርላንድን ያገኛል። ይህንንስ ጨዋታ እንዴት ባለ መልኩ ይወጣዋል የሚለው በጣም የሚጠበቅበት ቡድን እንረዳለን። በዲፌንዲንግ፣ አታኪንግ፣ ጎል ፖሴሽን፣ በካውንተር አታክ፣ በፕሬሲንግ አርሰናል ኦቨሮል ያሉት ስታቲስቲክሶች ከ80% በላይ እስከ 98% በላይ በፕሪሚየር ሊግ ውስጥ በጣም ፐርፌክት የሚባሉ ቁጥሮች ያሉት ቡድን ሆኖ እንመለከተዋለን። ይህንኑ ጉዳይ ይዞ መቀጠል የሚችል ቡድን ነው ወይ የሚለውን እናያለን። ባለፉት 24 ሳምንታት በፕሪሚየር ሊጉ አርሰናል 46 ጎል አስቆጥሯል። 17 ጎል ብቻ ተቆጥሮበታል። 50 ምናልባት በስካውኑ ቆይታ 53 ነጥቦችን ሰብስበዋል። 16 ጨዋታዎችን አሸንፏል። 16 ጨዋታ 3 ጨዋታ ብቻ ነው ሽንፈትን ያስተናገደው ቡድኑ።
ፐርፌክት ነው አይደለ? አሁን በ6 ነጥብ ከሲቲ ልቆ ይገኛል። ይህንን ጨዋታ ካሸነፈ 9 ነጥቦች ላይ መድረስ የሚችልበትን እድል ያመቻቻል። ያንን ውጤት ይዞ ይቀጥላል። እንዴት ነው አርሰናል በዛኛው ጨዋታ ላይ በዚህ ጨዋታ ላይ የምንመለከተው የሚለው ጉዳይ በጣም በጣም አስፈላጊ ነው። ከዛ የሊድስ ማራኪ ከሚባሉ ምሽቶች በኋላ የሚመለስበትን የጨዋታ መርሃ ግብርን ደግሞ እናያለን ማለት ነው። ለሚኬል አርቴታ ይሄኛው ጨዋታ በጣም አስፈላጊና ቻሌንጅ የሚደረጉበት መርሃ ግብር እንደሚሆን ኤክስፔክት ይደረጋል። ኦልሞስት ሲዝኑን በተመለከተ 37 ጨዋታዎችን አከናውኗል በሁሉም ውድድሮች። ከነዚ ውስጥ 29ኙን አሸንፏል። ፐርፌክት ሲዝን ከዚህ በላይ የትም ሊገኝ እንደማይችል ይጠበቃል። አርሰናል ዛሬሽ በኤምሬትስ ከሰንደርላንድ ጋር የሚያደርገው ጨዋታ ቅድም ባነሳናቸው ብዙ ቁጥሮች ሁሉ ሰንደርላንድን የማሸነፍ ታሪኩ አርሰናል በጣም ሰፋ ያለ ነው። ስለዚህ ይህ ጨዋታ ላይ እንዴት ነው የሚሆነው እናያለን።